ሰላም ውድ አድማጮች እንዴት ናችሁ? እግዚአብሔር ይመስገን እኔ በጣም ደህና ነኝ። የምትገኙት አራዳ ሜዳ ኦፊሻል ላይ ነው። የአራዳ ሜዳ ኮሜንታተር ተስፋወርቅ ሉልሰገር ነኝ። እንግዲህ በአርሰናልና በሪያል ማድሪድ ጨዋታ ዙሪያ ትኩረት በማድረግ ፕሮግራሞችን ወደ እናንተ ማድረሳችንን ቀጥለናል። የአርሰናልና የሪያል ማድሪድን ጨዋታ ወደ ኋላ ቆየት ብለን እንግዲህ ረጅም ዓመታትን ቆየት ብለን የ19 ዓመቱን ታሪክ ወደ ኋላ መለስ ብለን ተመልክተናል። አሁን ደግሞ በዚህኛው ፕሮግራማችን ላይ በተለይም አርሰናል ከሪያል ማድሪድ በወሳኙ ጨዋታ ላይ ሲገናኙ ምን አይነት ጉዳዮች ከጨዋታው ጋር ተያይዞ ሊነሱ ይችላሉ የሚለውን ጉዳይ የምንመለከት ይሆናል። እንግዲህ የጋዜጣዊ መግለጫዎች ነበሩ፣ ብዙ ሀሳቦች የተነሱ ይገኛሉ። ጥያቄ የሚፈጥርም ጉዳይ ግን አለ። ሚኬል አርቴታ ከጨዋታው አስቀድሞ ዛሬ በሰጠው ጋዜጣዊ መግለጫ ላይ ከቡካዮ ሳካ ጋር አብረው ነበር በጋዜጣዊ መግለጫው ላይ ቆይታ ያደረጉት። እንግዲህ ስለ ማጋሌሽ ጉዳይ ተናግሮ ነበረ። ማጋሌሽን ለመተካት ምን አይነት እቅድ አለክ የሚል ጥያቄ ተጠይቆ ነበር እና ሚኬል አርቴታም ያንን ቦታ ለመተካት ወስኜ ጨርሻለሁ የሚል አስተያየት ሰጥቷል። ውሳኔን አሳልፌ ጨርሻለሁ፣ ያው ነገ ሜዳ ላይ ትመለከቱታላችሁ የሚል አይነት አስተያየት ነው አሰልጣኝ ሚኬል አርቴታ ከጋዜጠኞች ጋር በነበረው ቆይታ ላይ ያደረገው። አሁን ለብዙዎቻችን መከራከሪያ ነጥብ ሊሆን የሚችለው ሚኬል አርቴታ ባክፎሩ ላይ ምን አይነት አቀራረብ ይዞ ሊመጣ ይችላል የሚለው ትልቅ ርዕሰ ጉዳይ ነው። ልክ ቅድም በነበረው ፕሮግራም ላይ እንዳነሳውላችሁ ሪያል ማድሪድ በከዋክብት የተሞላ ቡድን ነው። ቪኒሺየስ አለ፣ ሮድሪጎ ጎዬሽ አለ፣ ኬሊያን ኤምባፔ አለ፣ ቤሊንጋም አለ፣ ሉካ ሞድሪች አለ፣ ቲቦ ኮርቷ፣ ትልልቅ ተጫዋቾችን የያዘ ስብስብ ነው ይህንን አርሰናል የሚገጥመው። ስለዚህ በአርሰናል በኩል ትንሽ ተገማችነት ቢኖር ላያስገርም ይችላል። የጨዋታው ትልቁ ተገማች የሚሆነው ትልቅ ግምት የሚሰጠው ክለብ ያለምንም ጥርጥር ሪያል ማድሪድ ነው። ስለዚህ አርሰናል ክፍተቶቹን እንዴት አርሞ በዚህ ጨዋታ ላይ አሸንፎ ሊወጣም ይችላል የሚለው ለደጋፊዎቹም እንዲሁ ለራሳቸው ለአርሰናልም ለሚኬል አርቴታም አስጨናቂው ጉዳይ ነው። እናም በራስ መተማመን ያስፈልገናል ብሎ ሚኬል አርቴታ የተናገረው ለዛ ነው። እንደዚህ አይነት ጨዋታ ከተጫወትን 20 ዓመታት አስቆጥረናል፣ የራሳችንን ታሪክ ለመጻፍ ትልቅ እድል ነው ብሎ ማስተያየት ሰጥቷል ሚኬል አርቴታ ከጨዋታው አስቀድሞ። እያንዳንዱን ነገር ስቴፕ ባይ ስቴፕ እንመልከተው። ይሄ የመከላከል ቦታ ለአርሰናል ቁልፍና ወሳኝ የሚባለው ነው። እንግዲህ የአውሮፓ ቻምፒየንስ ሊግ ጥቂት ቅጽበቶች አሸናፊ የሚያደርጉበት፣ ትንንሽ ጥፋቶች ደግሞ ዋጋ የሚያስከፍሉበትና ከውድድር የሚያሰናብቱበት ትልቅ መድረክ ነው። ስለዚህ አሁን እንዲህ ባለው ሁኔታ አርሰናል በመድረኩ ላይ የነበረው ተሳትፎ የሚታወቅ ነው። ቻምፒየንስ ሊግ ዋንጫን አላነሳም። አዎ ግማሽ ፍጻሜ መድረስ ችሏል፣ ፍጻሜ መድረስ ችሏል። የሩብ ፍጻሜ ተፋላሚም ነበር። ጥሩ ዓመታት በቻምፒየንስ ሊግ አርሰናል አሳልፈው ነበር። ከዛም ባሻገር ባለፈው ዓመት አርሰናል ከባየር ሚዩኒክ ጋር ተጫውቶ ነበር። እዚሁ ስቴጅ ላይ ሩብ ፍጻሜ ላይ ማለት ነው ተገናኝተው አርሰናል የመጀመሪያውን ጨዋታ 2-2 ተለያየ ኤምሬትስ ላይ። ልክ እንደ ነገው ጨዋታ ነው የመጀመሪያውን ዙር ጨዋታ ኤምሬትስ ላይ የተደረገው። በመልሱ ጨዋታ አርሰናል ጨዋታው በጣም ከብዶት 1-0 ተሸንፎ ከውድድሩ ሊሰናበት ችሏል። አሁን ለአርሰናል የዘንድሮ ትልቅ እና ብቸኛ የዋንጫ ተስፋው የአውሮፓ ቻምፒየንስ ሊግ ነው። እንግዲህ ሚኬል አርቴታ ትረስት ዘ ፕሮሰሱን እመኑ እያለ ለ5 ዓመታት የገነባው ቡድን አሁን ተገንብቶ ሁሉም ነገር አልቆ አሁን የሚጠበቀው ውጤቱ ፍሬው ብቻ ነው። ስለዚህ ይሄንን ፍሬ ለማየትና ክለቡን ወደ ዋንጫ ስኬት ለማምጣት ዘንድሮ የነበሩት ነገሮች ሳይሳቁ ቀርተዋል። ፕሪሚየር ሊግ የሚሆን አይነት አይደለም። ከኤፍኤ ካፕ ተሰናብቷል፣ ከካራቦ ካፕ ተሰናብቷል። ስለዚህ የቀረው ብቸኛ አማራጭ ቻምፒየንስ ሊግና ቻምፒየንስ ሊግን ማሸነፍ ብቻ ነው። አንዳንድ ሰዎች አርሰናል እንዴት ሪያል ማድሪድን አልፎ እንደምን ይህንን ክለብ አሸንፎ ዋንጫ ሊያነሳ ይችላል? እንደው ሪያል ማድሪድን ማለፍ እኮ ቀላል ነገር አይደለም። ግማሽ ፍጻሜ ላይ ራሱ ቢደርስ ከነማን ጋር ነው ሊገናኝ የሚችለው የሚሉ ብዙ ጥያቄዎችን ያነሳሉ። ቻምፒየንስ ሊግ ሞመንተም እና የሞመንተም ጉዳይ ብቻ ነው። ቦሩሲያ ዶርትመንድ በባለፈው ዓመት ጥሩ ጊዜን ሳያሳልፍ በጀርመን ቡንደስሊጋ በርካታ ጨዋታዎች ላይ ነጥብ እየጣለ የቻምፒየንስ ሊግ ፍጻሜ ተፋላሚ ነበር። ይህንን ታሪክ ማስታወስ ያስፈልጋል።
2012 ላይ መለስ ብለን ቼልሲ አውሮፓ ቻምፒየንስ ሊግ ዋንጫን ያነሳበትን የውድድር ዓመት ብናስታውስ ክለቡ አሰልጣኙን አሰናብቶ በምክትል አሰልጣኙ ሮቤርቶ ዲማቲዮ እየተመራ በቀጠለበት የውድድር ዓመት ነው ክለቡ የአውሮፓ ቻምፒየንስ ሊግ ዋንጫ ማንሳት የቻለው። ስለዚህ የሆነ ክለብ ፕሪሚየር ሊግ ላይ ጥሩ አይደለም ማለት ወይ በውስጥ ውድድሮች ላይ ጥሩ አይደለም ማለት ቻምፒየንስ ሊግን አያነሳም ማለት አይደለም። ስለዚህ ይሄኛውም የአርሰናልና የሪያል ማድሪድ ጨዋታ በወቅታዊ ብቃት ብቻ የሚወሰን ጉዳይ መሆኑን ልንረዳ ያስፈልጋል። ከዛ ውጪ ግን የመከላከሉ ጉዳይን በተመለከተ ብዙ መከራከሪያ ነጥቦች ይነሳሉ። አሁን ጃኩብ ኪቪዮር ወደ ሜዳ መግባት የሚችለው ተጫዋች ነው። የሆነ ላይክ ቱ ላይክ በሚለው ቅያሪ ብትመለከቱት፣ ሰው በሰው በቦታ በሚለው ቅያሪ ብትመለከቱት ማጋሌሽ ከሌለ መጀመሪያ ሊገባ የሚችለው ተጫዋች ጃኩብ ኪቪዮር ነው። ለእኔ ግን ጃኩብ ኪቪዮር በዚህ ቦታ ላይ ትክክለኛ ተተኪ ነው የሚል እምነት የለኝም ከብዙ ምክንያቶች አንጻር። የመጀመሪያው ሚኬል አርቴታ የተጫዋቹን ሞመንተም አጥፍቶታል። የምርም አስቦበትም ይሁን ወይ በተለያዩ ምክንያቶች የተጫዋቹን ስነ ልቦና የሚጎዱ በርካታ ነገሮች ነበሩ። እንዴት ብትሉ በባለፈው ዓመት ኦር ከዛ በፊት በነበረው ውድድር ዓመት ይመስለኛል ተጫዋቹ በተከታታይ ጨዋታዎች ላይ ይሰለፍ ነበር። ጃኩብ ኪቪዮር ምርጥ ብቃት ነበር የሚያሳየው ሜዳ ላይ ሲሰለፍ። በኋላ ሚኬል አርቴታ ተጫዋቹን ቤንች ማድረግ ጀመረ። የተጫዋቹ ሞመንተም እየጠፋ ሄደ። ባለፈው አርሰናል ከፉልሃም ጋር በተጫወተበት ጊዜ በሳምንቱ አጋማሽ ምን አይነት ስህተት ሲሳሳት እንደነበር ተመልክተናል። ስለዚህ አሁን ያውም ትልቅ በሚባለው ሁለተኛ ቻንስ በማይሰጠው ሁለተኛ ድል እንኳን የማያገኝበት ጨዋታ ላይ አርሰናል ሚኬል አርቴታ ይህንን ተጫዋች በቋሚነት ያስጀምረዋል የሚል እምነት የለኝም። ምናልባት ለሪያል ማድሪዶችም ትንሽ አከራካሪ ሊሆን ይችላል። ግን ከዊሊያም ሳሊባ ጋር ያጣምረዋል ብዬ ማስበው ወይ ቤን ዋይትን ነው፣ አለበለዚያ ደግሞ ዩሪየን ቲምበርን። ከሁለት አንዱን ነው ከሳሊባ ጋር ሊያጣምር ይችላል ብዬ ማስበው። እንደኔ ልቤ የሚያደለው ወደ ቤን ዋይት ነው። ምክንያቱም ቤን ዋይት ተፈጥሯዊ ቦታው ሴንተር ባክ ነበር። ከሁለት የውድድር ዓመት ወደዚህ ነው በራይት ባክ ቦታ ላይ ሲጫወት የተመለከተ ነው። ስለዚህ ሚኬል አርቴታ አሁንም ይህንን ጨዋታ ለማሸነፍ በመሀል ተከላካይ ተጣማሪነት ላይ ከሳሊባ ጋር ቤን ዋይትን ሊያጣምር ይችላል። ከዛ በኋላ በሁለቱ ፍላንኮች ዩሪየን ቲምበርን እና ሉዊስ ስኬሊን ይጠቀማል ተብሎ ይጠበቃል። ይሄ እንግዲህ እንደው የሜዳ ላይ እንቅስቃሴውን በተመለከተ አሰልጣኙ ሊያደርግ ይችላል ተብሎ የሚጠበቀው ጉዳይ ነው። ቤን ዋይት አሁን ዘንድሮ በተለይ በጉዳት በርካታ ጨዋታዎችም ስላመለጡት በዛ የቀይ መስመር ቦታ ላይ ላያሰልፈው ይችላል ቲምበርን ወደ መሃል አምጥቶ። ስለዚህ ቤን ዋይትን ከሳሊባ ጋር ማጣመር የተሻለው አማራጭ ሊሆን ይችላል። ይሄ አንደኛው ጉዳይ ነው። ከዛ በተጨማሪ ግን ሌላ ደግሞ ሁለተኛ አማራጭ ደግሞ እንደዚሁ በዚህ የተከላካይ መስመር ላይ ይነሳል። ሉዊስ ስኬሊን በተመለከተ ሉዊስ ስኬሊ በውድድር ዓመቱ የአርሰናል ትልቅ ገጸ በረከት፣ በጨለማ ውስጥ የተገኘ ብርሃን ሊባል ይችላል ትልቅ ገጸ በረከት ነው። ሚኬል አርቴታ ይህንን ተጫዋች ማግኘት የቻለው ነገር ግን ይህንን ተጫዋች በተመለከተ አንዳንድ የሚነሱ ነገሮች አሉ። ተጫዋቹ ጥሩ ነው፣ ደፋር ነው፣ የመከላከል አቅሙ ካፓሲቲው በጣም የሚያስገርም ነው፣ አይደክሜ ነው፣ ታታሪ ነው፣ ብዙ ነገሮችን ልናነሳ እንችላለን። ግን ያንን የፉልሃምን ጨዋታ ታስታውሳላችሁ አድማጮች፣ አርሰናል 2-1 ያሸነፈውን ጨዋታ ወደ መጨረሻዎቹ ደቂቃዎች ላይ ስኬሊ በጣም እየተዳከመ ነበር እና እንደውም ሚኬል አርቴታ ስሙን እየጠራ ያንን ቦታ እንዲዘጋ ጭምር ሲነግረው ተመልክተናል። በእርግጥ ያን ያደርገዋል የሚል ግምት የለም፣ ግን ምናልባት በዛ ቦታ ላይ ቴርኒን ቢያስቀድም የተሻለ ይሆን የሚል ከአማራጭ አንጻር ሊነሱ የሚችሉ ጉዳዮች ሊኖሩ ይችላሉ። የሪያል ማድሪድ ተጫዋቾች በጣም ፈጣን ናቸው። በጣም ድሪብል ማድረግ የሚችሉ አቅማቸው በትልቅ ደረጃ የሚነሳ ተጫዋቾች ናቸው ያሉት። ቅድም የዘረዘርናቸው ተጫዋቾች ሚባፔን ለማቆም ሚኬል አርቴታ ምን አይነት አማራጭ ይጠቀማል? ምናልባት ተጫዋቹን ኦፍሳይድ ትራፕ ውስጥ እንዲገባ በማድረግ ሊሆን ይችላል። ወይም ደግሞ እነ ዊሊያም ሳሊባ አንድ እርግጠኛ ሆኜ የምነግራችሁ በዚህ ጨዋታ ላይ ሚኬል አርቴታ ወደ ሜዳ ሲገባ ያለምንም ጥርጥር ተጫዋቹን ማርክ የሚያስደርገው በዊሊያም ሳሊባ ነው። ሁለቱ በፈረንሳይ ብሔራዊ ቡድን ይተዋወቃሉ። ሁለት
ይህንን የአጥቂ መስመር ተጫዋች ማርክ ለማስደረግ ከሳሊባ የተሻለ ተጫዋች አርሰናል ውስጥ ያለ። ስለዚህ ዊሊያም ሳሊባና ኬሊያን ኤምባፔ በዚህ ጨዋታ ላይ ትልቅ ባትል የሚያከናውኑበት ጨዋታ ይሆናል ተብሎ ይጠበቃል። አርሰናል ዘንድሮ በቻምፒዮንስ ሊጉ ጥቂት ግቦች ከተቆጠሩባቸው ክለቦች መካከል አንዱ ነው። የዘንድሮ የአውሮፓ ቻምፒዮንስ ሊግ የአርሰናል የውድድር ዓመት ከፕሪሚየር ሊጉ የተለየ ነው። ቅድም ያልኳችሁ ይህንን ነው። አንድም ቡድን በውስጥ ውድድር ላይ ባለው ፐርፎርማንስ ለክተን ቻምፒዮንስ ሊግ ላይ እንዲህ ይሆናል ብሎ በእርግጠኝነት መናገር ነገሩን ሚዛኑን ልክ ላይ ያደርገው ይችላል የሚል ሀሳብ ሳነሳ የነበረው ለዛ ነው። ምክንያቱም በደንብ በተፈተነ መንገድ ስለተመለከት ነው። አርሰናል ዘንድሮ ፕሪሚየር ሊጉ ላይ መንገጫገጮች ነበሩት። ፕሪሚየር ሊጉ ላይ የሚዋዥቅ አይነት እንቅስቃሴን ሲያሳይ ተመልክተናል። አንድ ጨዋታ ላይ ያሸነፈ ሲባል ወይ ቀጣዩ ጨዋታ ላይ ሊሸነፍ ይችላል። አንዱ ጨዋታ ላይ ጥሩ ነው ሲባል ወይ በቀጣዩ ጨዋታ ላይ ደግሞ ክለቡ ሸርተት የሚልበትን ሁኔታ እንመለከታለን። እንዲህ ያሉ ሁኔታዎች በደንብ የሚታዩ ናቸው። አርሰናል ግን በውድድር ዓመቱ ደግሞ ቻምፒየንስ ሊግ ላይ ሲያሳይ የነበረው ብቃት ቡድኑ በመከላከሉ ረገድ ጠንካራ ስለሆነ ምናልባት በቀላሉ ግብ ይቆጠርበታል ብለው ለሚያስቡ ሰዎችም ነገሩን መለስ ብለው እንዲመለከቱት ጥያቄ የሚያጭር ጉዳይ ነው። አርሰናል እኮ ዘንድሮ ትልልቅ ክለቦችን የገጠመባቸው በርካታ ጨዋታዎች ነበሩ፣ በቻምፒየንስ ሊጉም ሆነ በሌሎች ጨዋታዎች ላይ። ግን ክለቡ ደግሞ እንደዚህ የተከላካይ መስመሩ በቀላሉ የሚከፈት አይደለም። ለዛ ደግሞ የመከላከሉ ትልቁ ሚስጥር ተብሎ የሚጠቀሰው የክለቡ ምርጥ ተጫዋች ጋብሪኤል ማጋሌሽ ነበር። አሁን በጉዳት ምክንያት ከስብስቡ ጋር የማይገኝ። ከአታላንታ ጋር በነበረው ጨዋታ ላይ አርሰናል 0-0 ነው የተለያየው። ያውም በዛ ጨዋታ ላይ ዳቪድ ራያ የፍጹም ቅጣት ምት አድኖ በነበረበት ጨዋታ ላይ ያንን እናስወሳለን። ማቴዎ ሬቴጉ ነበር ያንን የፍጹም ቅጣት ምት ሳይጠቀምበት የቀረው። ፔዥን አርሰናል አሸንፏል። ሻክታርን አርሰናል አሸንፏል። በኢንተር ሚላን የተሸነፈበት ጨዋታ ነበር። ያ ጨዋታ በእርግጥ ግልጽ የግብ ዕድሎችን አርሰናል መፍጠር አቅቶታል። ግን ቢሆንም መከላከሉ በጣም ጥሩ የሚባል መከላከል ነበር። ስፖርቲንግን እንደዚሁ 5-1 አሸንፏል። ያ ስፖርቲንግን ያሸነፈበት ጨዋታ በጣም አስገራሚ የሚባል የጨዋታ መርሃ ግብር ነበር። አርሰናል ፍጹም ዶሚኔት ያደረገበት፣ ስፖርቲንግ አሰልጣኝ ከቀየረ በኋላ ጥሩ ጊዜን እያሳለፈ እንዳልሆነ ቢታወቅም ግን ያንን ጨዋታ ያሸነፉበት መንገድ ክለቡ ያለውን ወቅታዊ ብቃትም የሚያሳይ ነበር። ሞናኮን አርሰናል ማሸነፍ ችሏል 3-0 ኤሚሬትስ ላይ። እንዲሁም ደግሞ ዲናሞ ዛግሬብንም 3-0 በሆነ ውጤት አሸንፏል። አሁንም ምንም ግብ ሳይቆጠርበት ጂሮናን 2-1 በሆነ ውጤት እንደዚሁ ማሸነፍ ችሏል። ጂሮናን ሲያሸንፍ እንግዲህ አርሰናል የመጨረሻው የዙሩ ጨዋታ ነበር ያደረገው። አርሰናል 3ኛ ደረጃን ነው ይዞ ያጠናቀቀው። አርሰናል በእነዚህ ሁሉ ጨዋታዎች ያስተናገደው 3 ጎል ብቻ ነበር። ከዛ በኋላ ፒኤስቪን ሲገጥም በመጀመሪያው ዙር 7-1፣ በሁለተኛው ዙር ደግሞ ጨዋታው 2-2 ተጠናቋል። ያ ማለት 5 ወይም 6 ግብ ብቻ ነው በአጠቃላይ አርሰናል ያስተናገደው። እንግዲህ አሁን በጣም ጥቂት ግቦች የተቆጠሩበት ክለብ አርሰናል ሪያል ማድሪድን ሲገጥም ደግሞ ሪያል ማድሪድ እስከዛሬ ከገጠማቸው ክለቦች ጋር ተመሳሳይነት ያለው ክለብ አይደለም። ለምሳሌ አርሰናል ኢንተር ሚላንን አሸንፏል ብለን ስንል ኢንተር ሚላን ከማጥቃቱ ይልቅ መከላከሉ በጣም ጠንካራ የሆነ ቡድን። እንዲሁም ደግሞ አታላንታንም ሲገጥም አርሰናል አታላንታንም በገጠመበት ጨዋታ ላይ የአታላንታ ተከላካይ ጥሩ እንደሆነ ይታወቃል፣ ማጥቃቱም እንዳለ ሆኖ። ሪያል ማድሪድ ግን ሪያል ማድሪድ ነው። ሪያል ማድሪድን በተመለከተ ሊነሱ የሚችሉ ሀሳቦች የክለቡ መከላከል በጣም አሪፍ የሚባል ባይሆንም እንኳን በዘንድሮ ውድድር ዓመት ማጥቃቱ ግን በጣም የተሻለ እንደሆነ የውድድር ዓመቱ ላይ እንመለከታለን። ኬሊያን ኤምባፔ ቀስ በቀስ ነው ወደ እያንዳንዱ ሞመንተም መግባት የቻለው። እናም አርሰናል በዚህ ጨዋታ ላይ ስኮር ማድረግ ይጠበቅበታል፣ ጨዋታውን ማሸነፍ ይጠበቅበታል። የመልሱ ጨዋታ የሚደረገው ሳንቲያጎ በርናቦ ላይ ነው፣ ልክ አምና አሊያንዝ አሬና ላይ የመልስ ጨዋታውን እንዳደረገው ሁሉ። እናም ሚኬል አርቴታ እንዳለው አውሮፓ መድረክ ላይ ያለንን ታሪክ መቀየር እንፈልጋለን ብሏል። አርሰናል
ምናልባት ከትልልቅ ክለቦች ጎራ የሚመደብ ቢሆንም ትልልቅ ክለቦች ሆነው የአውሮፓ ሻምፒየንስ ሊግን ካላሸነፉ ተጫዋቾች መካከል አንዱም ጭምር ነው። ጥሩ ተጫዋቾች ሳይኖሩት ቀርቶ አይደለም። አንዳንድ የሆኑ ቅጽበቶች አርሰናልን ከውድድር ሲያስወጡ የነበረበትም ጊዜ ነው። እንግዲህ በዚህ በኤምሬትስ ጨዋታ ላይ የአርሰናል ደጋፊዎች በርካታ ነገሮችን አስበዋል። እንደውም የአርሰናል አልትራ ደጋፊዎች በሜዳው ላይ በጣም ደመቅ ያለ ነገር ይዘው ለመግባት ክለቦቻቸውን በዛ መንገድ ለመደገፍ እንደሚሞክሩ ሚኬል አርቴታም የዛን ጥሪም ጭምር አቅርቧል። እንግዲህ አሁን ለአርሰናል ጥሩ የሚባለው ነገር ምንድን ነው? በአንድ ጎኑ ስንመለከተው የጋብርኤል ማጋሌሽ መጎዳት መጥፎ ነገር ቢሆንም ነገር ግን ደግሞ ለአርሰናል ጥሩ ከሚባሉ ነገሮች መካከል አንደኛው የዛ ክለብ ምርጡ የሚባለው ተጫዋች ቡካዮ ሳካ ወደ ሜዳ መመለስ ነው። ተጫዋቹ የተመለሰው በጣም ምርጥ በሚባል ሰዓት ላይ ለአርሰናል ወሳኝ በሚባል ሰዓት ላይ ነው ይህ ተጫዋች የተመለሰው። እናም ልክ በመጀመሪያው ጨዋታ ፉልሃም ላይ ተቀይሮ ገብቶ ጎል እንዳስቆጠረው ሁሉ በዚህ ጨዋታ ላይም ግብ አስቆጥሮ ወይ አሲስት አድርጎ አርሰናል ውጤት ይዞ እንዲወጣ የአርሰናል ደጋፊዎች ይጠብቃሉ። ቡካዮ ሳካ ልክ የ2006ቱን ጨዋታ ወደ 19 ዓመት መለስ ብለን ስናስታውስ ቴሪ ዳንኤል ኦንሪን እንዳስታወስ ነው ሁሉ በዚህ ጨዋታ ላይም ደግሞ ቡካዮ ሳካን ነው ልክ እንደ ቴሪ ኦንሪ ምርጥ ብቃት አሳይቶ አርሰናልን መታደግ የሚችል ከሆነ ያንን ሊያደርግ ይችላል ተብሎ የሚታሰበው ይሄ ተጫዋች ነው። እናም በአርሰናል በኩል የሚነሳው ትልቁ ጉዳይ ይሄ ነው። ደጋፊዎች አብረውን እንዲጫወቱ እንፈልጋለን ሜዳ ላይ ብሏል የቡድኑ አሰልጣኝ። በአንጻሩ ግን ስለ ሪያል ማድሪድም ደግሞ የሆነ ነገር ሲባል ቆይቷል። ሪያል ማድሪድ በሳምንቱ መጨረሻ በቫሌንሲያ ተሸንፏል። ጨዋታውን እኛ ሬዲዮ ላይ ማስተላለፈ ነው ነበር። አሰልጣኙ አንድ ተጫዋች ብቻ ይመስለኛል አሳርፈው የገቡት። ከዛ በስተቀረ ግን ትልልቅ የሚባሉ ተጫዋቾቻቸውን በሙሉ ሜዳ ላይ አስገብተው ተጠቅመዋል። ቤሊንግሃምን፣ ሞድሪችን፣ ቪኒሽስ ጁኒዮርን ተጠቅመዋል። ኬሊያን ኤምባፔን ተጠቅመዋል። ሮድሪጎን ብቻ ነበር ቤንች ያደረጉት። ከዛ ውጭ ግን የቡድኑ የመጀመሪያ ግብ ጠባቂም ቲቦ ኮርቷ፣ ሁለተኛው ግብ ጠባቂ አንድሬ ሉኒንም ጉዳት ገጥሟቸው ስለነበር በአሰልጣኙ በኩል እንደተመለከት ነው ሶስተኛ ግብ ጠባቂያቸውን ለማሰለፍ አማራጭ የሌለው ጉዳይ ስለነበር ያንን ግብ ጠባቂ ተጠቅሟል። አሰልጣኙ ካርሊቶም በጋዜጣ መግለጫቸው ላይ እንደተናገሩት በቫሌንሺያ መሸነፋችን በዚህ ጨዋታ ላይ ምንም ተጽዕኖ አይፈጥርብንም የሚል አስተያየት ተናግረዋል ወይም ሀሳባቸውን ሰጥተዋል። ከእንዲህ ያሉ ጉዳዮች ጀርባ በተለይ ክለቦች ከሽንፈት ሲመለሱ ምን አይነት ፐርፎርማንስ ሊያሳዩ ይችላሉ? ሪያል ማድሪድ ሻምፒየንስ ሊጉ ላይ ማስተር ያደረገበት ውድድር ነው። 15 ዋንጫ ያነሳ ክለብ በቻምፒየንስ ሊግ ትልልቅ ጀብዶዎችን መፈጸም የቻለ በዚህ መድረክ እናም ደግሞ ትልልቅ ቡድኖችንም ጭምር ያሸነፈ ቡድን ነው። ስለዚህ ቻምፒየንስ ሊግን ለሪያል ማድሪድ መንገር ማለት ለቀባሪው እንደማርዳትም ጭምር ይቆጠራል። እናም ያ ስለሆነ ጨዋታው ለአርሰናል ቀላል እንደማይሆን እንዲያው በቀላሉ መናገር ይቻላል። ከዛ ውጪ እንግሊዝን የሚያውቋት በርካታ ተጫዋቾች አሉ። ቲቦ ኮርቷ በቼልሲ ሲጫወት በእንግሊዝ ምድር የአርሰናልን ሁኔታ ያውቀዋል። ከዛ ውጪ እንደዚሁ ሌሎች ጁድ ቤሊንጋም እንግሊዛዊ ተጫዋች ነው። ካርሎ አንቸሎቲ በኤቨርተንም በቼልሲም በአሰልጣኝነታቸው ይታወቃሉ በእንግሊዝ ምድር። አንቶኒዮ ሩዲገር በቼልሲ ተጫውቷል። ሉካ ሞድሪች በቶተናም ተጫውቷል እያልን መዘርዘር የምንችላቸው ብዙ ነገሮች አሉ። ከዛ ውጭ ደግሞ ፌዲ ቫልቬርዴንም እናነሳለን። ፌዲ ቫልቬርዴ ለአንድ ሳምንት የሙከራ ጊዜ በ2016 ወደ አርሰናል መጥቶ ነበር። በወቅቱ የአርሰናል አሰልጣኝ የነበሩት አርሰን ቬንገር የ16 ዓመቱ ቫልቬርዴን ለማስፈረም ፈልገው የነበረ ቢሆንም ነገር ግን ሳይሳካ ቀርቷል። እናም ሪያል ማድሪድ ጣልቃ በመግባት ነው በ5 ሚሊዮን ዩሮ ቫልቬርዴን የግሉ ማድረግ የቻለው። እናም ቫልቬርዴ እንግዲህ በዚህ ጨዋታ ላይ ይህንን ክለብ የሚገጥም የቡድኑ የመሃል ሜዳ ተጫዋች ሆኗል። መሃል ሜዳው ትልቅ ባትል ይጠብቀዋል ወይም ትልቅ ፎክር ይደረግበታል። ምክንያቱም ስለ መሃል ሜዳው ፎክር ስናስብ በሪያል ማድሪድ ተጫዋቾች በኩል ሉካ ሞድሪች እንዲሁም ደግሞ እነ
ፌዲ ቫልቬርዴ፣ ጆድ ቤሊንግሃምን እንደምናነሳው እዚህም ደግሞ ስንመጣ በተመሳሳይ ልናነሳ የምንችላቸው ተጫዋቾች አሉ። ማርቲን ኦዴጋርድ፣ ዴክላን ራይስ፣ ቶማስ ፓርቴ በዚህ ስብስብ ውስጥ በአርሰናል በኩል የምናገኛቸው ተጫዋቾች ናቸው። ማርቲን ኦዴጋርድ የቀድሞ ክለቡንም ይገጥማል። ተጫዋቹ በጣም ብዙ ውጣ ውረድ ማሳለፍ ችሏል። ምናልባት ወደኋላ መለስ ብለን የኦዴጋርድን ታሪክ ልንቃኝ እንችላለን ወደፊት፣ ግን በዶክመንተሪ አቅርበንላችኋል። ዩቲዩብ ቻናላችን እንደተከፈተ ሰሞን ነው የእሱን ታሪክ ያቀረብንላችሁ። መለስ ብላችሁ መረመት ትችላላችሁ። ካልሆነም ግን ድጋሚ ፕሮግራሙን ወይም ዶክመንተሪውን ምንጭንላችሁናል እና እዛ ዶክመንተሪ ላይ አንድ የሚናገረው ነገር አለ። ማርቲን ኦዴጋርድ እሱ እንደሚናገረው ወደ ሪያል ማድሪድ መመለስ አልፈልግም ብሎ ይናገራል። በቃ ያ የተዘጋ ቻፕተር ነው። ተጫዋቹ በሪያል ማድሪድ ተገፍቷል፣ ምንም በማያጠያይቅ ሁኔታ ፖቴንሻል አለው፣ ጥሩ አቅም አለው። ግን የሪያል ማድሪድ ስኳድ ደግሞ ለማርቲን ኦዴጋርድ የሚሆን ቦታ የለውም። በዛን ወቅት በጣም አሪፍ የሚባሉ ተጫዋቾች የነበሩበት የመሃል ሜዳ ስብስብ ስለነበር በጣም ጥሩ ተጫዋቾችን እኮ አይተናል። ሉካ ሞድሪች፣ ካሴሜሮ፣ ቶኒ ክሩዝ የመሳሰሉ ተጫዋቾች በሪያል ማድሪድ የአማካይ ቦታ ላይ ነበሩ። ስለዚህ እነዚህ ተጫዋቾች ባሉበት ለዚህ ተጫዋች እድል ለማግኘትም ትንሽ ያስቸግር ነበር። እድልም ማግኘት አልቻለም። ስለዚህ ይሄ ተጫዋች እድል ባላገኘበት ሁኔታ ከሪያል ማድሪድ ተገፍቷል። ብዙ ክለቦች ተንከራቶ ነው በስተመጨረሻ ወደ አርሰናል መምጣትና እንዲሁ ደግሞ የአርሰናል ካፕቴን መሆን የቻለው። ወደ አርሰናል ከመጣ በኋላ ጥሩ ጊዜያትን በአርሰናል ማሳለፍ ችሏል። አሁን ደግሞ በተቃራኒው ይህንን ጨዋታ የሚያደርግ ይሆናል ማለት ነው። የዚህ ተጫዋች ነገር ራሱ በጣም የሚጠበቅ ነው። በሪያል ማድሪድ የጊዜ ማሳለፍ የቻሉ ተጫዋች አሁን ደግሞ በአርሰናል መለያ የተቃራኒ ቡድንን የሚገጥም ነው የሚሆነው። ምን አይነት ምሽትን ሊያሳልፍ ይችላል ማርቲን ኦዴጋርድ? የቀድሞ ክለቡን የገፋውን ክለብ አልፈልግህም ብሎ ያባረረውን ክለብ እንግዲህ አንቸሎቲ ያሰልጥነውታል። ዚዳን የተጫዋቹን ማሰልጠን የቻለ የክለቡ አለቃ ነበር እና የገፉትን አሰልጣኝ የገፋውን ክለብ መልሶ መበቀል ይችላል የሚለው በራሱ ይጠበቃል። ያው በእግር ኳስ ላይ በእርግጥ በቀል የሚባል ነገር ባይኖርም ግን ተጫዋቹ በዛ ሰዓት ሲገፋ አርሰናል እደርሳለሁ ብሎ አላሰበም ነበረ እና ከጊዜ በኋላ ነው እንግዲህ በነበረው ሂደት ተጫዋቹ ወደ አርሰናል መምጣት የቻለው። ስለዚህ የማርቲን ኦዴጋርድ ሁኔታም ይጠበቃል። የአርሰናል አልትራ የሚባሉ ደጋፊዎች ወይም አክራሪ የሚባሉ ደጋፊዎች አሽበርተን አርሚ ነገ እንግዲህ ኤሚሬትስ ላይ ትልቅ ድምቀት ይሆናሉ ተብሎ ነው የሚጠበቀው። ነገ እንግዲህ ሁለቱ 7 ቁጥሮች ቡካዮ ሳካ እና ቪኒሲየስ ጁኒየር የሚኖራቸው የሜዳ ላይ ተጽዕኖ የሚኖራቸው የሜዳ ላይ ባትል ይጠበቃል። ከዛ ውጪ ለአርሰናል ነገ አንድ ጥሩ ነገር ሊኖር ይችላል። ነገ ቢጫ ካርድ ከተመለከቱ የመልስ ጨዋታ ላይ የማይኖሩ ተጫዋቾች አሉ። ካማቪንጋ ነገ ቢጫ ካርድ ከተመለከተ፣ ኤንድሪክ ነገ ቢጫ ካርድ ከተመለከተ፣ ሉካ ሞድሪች ቢጫ ካርድ ከተመለከተ፣ አንቶኒዮ ሩዲገር፣ ሉካስ ቫስኬስ እና ቪኒሲየስ ጁኒየር በዚህ የኤሚሬትስ ጨዋታ ላይ ቢጫ ካርድ ከተመለከቱ ሳንቲያጎ በርናቦ ላይ የማንመለከታቸው በመልሱ ጨዋታ ላይ የማናያቸው ተጫዋቾች ይሆናሉ ማለት ነው። ስለዚህ ከነዚህ ተጫዋቾች አንዱ የሙለት ሰው ቢጫ ካርድ ካየ ሜዳ ላይ ላይኖር ስለሚችል በቀጣዩ ጨዋታ ላይ የበለጠ ጥንቃቄ በሪያል ማድሪድ ተጫዋቾች በኩል ያስፈልጋል። ቲቦ ኮርቷ ቀደም ሲል እንዳልኳችሁ በቼልሲ ቤት እያለ አርሰናልን ያውቃል። እንደውም ፍጻሜ ላይ ተገናኝተው ነበሩ 2017 ላይ አርሰን ቬንገር ዋንጫውን ባነሱበት የኤፍኤ ካፕ ጨዋታ የቡድኑ ግብ ጠባቂ ነበርና አርሰናል 2-1 ያንን ጨዋታ አሸንፎ ዋንጫውን አንስቷል። እርሱም እንደሚናገረው አርሰናልን እንዴት ማስቆም እንዳለብን እናውቃለን፣ በልምምድ ላይም ደጋግመን ሰርተነዋል ብሎ ተናግሯል። ከዛ ውጪ አርሰናልን በሜዳው ሲጫወት ጠንካራ ቡድን ነው። ማንቸስተር ሲቲን እንዴት እንዳሸነፍን አይታችኋል። ስለዚህ መጠንቀቅ አለብን የሚል ነገር ነው የተናገረው። በቆመ ኳስም ጭምር ያንን ነገር ለመከላከል ዝግጁ እንደሆኑም
ጭምር ነው የተናገረው። ዘንድሮ እንግዲህ ሪያል ማድሪድ ከሊቨርፑል ጋር ተጫውቶ ነበር፣ በሊቨርፑል ተሸንፏል። ከማንቸስተር ሲቲ ጋር ተጫውቶ ነበር፣ ማንቸስተር ሲቲን አሸንፏል። አሁን ደግሞ ለሶስተኛ ጊዜ ከሌላ የእንግሊዝ ክለብ ጋር ሪያል ማድሪድ የሚጫወት ይሆናል ማለት ነው። በዚህ ጨዋታ ላይ አንድ ማነሳው የመጨረሻው ሀሳብ ምንድን ነው? ትልልቅ የሚባሉ ተጫዋቾች እርስ በርስ የሚገናኙበት ጨዋታ ነው። ለምሳሌ ሁለት ግብ ጠባቂዎች፣ ጥሩ ግብ ጠባቂዎች ቲባው ኮርቷ በሪያል ማድሪድ በኩል፣ ዳቪድ ራያ በአርሰናል በኩል አሪፍ ተከላካዮች የሚገናኙበትም ጭምር ጨዋታ ነው። በአርሰናል በኩል እነ ዊሊያም ሳሊባን ማንሳት እንችላለን። በጣም ምርጥ የሚባሉ የተከላካይ መስመር ተጫዋቾች ናቸው። እነ ስኬሊን ቲምበርን እናነሳለን። ከዛ ውጭ ደግሞ በሪያል ማድሪድ በኩልም ስንመለከት አንቶኒዮ ሩዲገር፣ ሉካስ ቫስኬስ አሉ። መሀል ሜዳው ላይ ኦዴጋርድ፣ ራይስ ፓርቴ አሉ። በዚህ በኩል ደግሞ በሪያል ማድሪድ በኩል ሉካ ሞድሪች፣ ፌዲ ቫልቬርዴ የሚገኙበት ነው። ከፊት ደግሞ ብራሂም ዲያዝ፣ ቤሊንግሃም፣ ኬሊያን ኤምባፔ፣ ቪኒሲየስ ጁኒየር ይገኛሉ። በአርሰናል በኩል እነ ቡካዮ ሳካ፣ ጋብሪኤል ማርቲኔሊ የመሳሰሉ ተጫዋቾች የሚገኙበት ነው። ምናልባት ለአርሰናል ትንሽ አስቸጋሪ የሚሆነው ነገር ምንድን ነው? ሚኬል ሜሪኖ የፊት መስመር ተጫዋች ነው እና በእርግጥ የሚያውቀው የስፔን ክለብ ነው። ከዚህ ቀደም በተደጋጋሚ ጊዜ ሲገጥመው የቆየ ክለብ ነው። ግን ደግሞ እነ ኬሊያን ኤምባፔን በአጥቂ መስመር ላይ አንስተን ሚኬል ሜሪኖን ደግሞ ከፊት ስናነሳ ለአርሰናል ትንሽ የሆነ የሚጎድል ነገር እንዳለ ያስታውቃል። ያም ቢሆን ግን ጨዋታው የትልልቆች ፍልሚያ ገና ካሁኑ የአርሰናል ደጋፊዎች አረ ጨዋታው አልደርሳለን እያሉ የሚገኙበትን ምሽት ጭምር ነው። እንግዲህ የመጀመሪያው ዙር ጨዋታ በዚህ ምሽት ነው የሚከናወነው። ራሳቸው ካርሎ አንቸሎቲም ቅድም ስለ ኦዴጋርድ ስናነሳ አንድ አስተያየት ሰጥተው ነበረ። ለሱም ቢሆን ቦታ በወቅቱ አልነበረንም እና ብቃቱን የሚያሳይበትን ክለብ ለመሄድ ወስኗል። አሁን በአውሮፓ ከሚገኙ ትልልቅ ክለቦች በአንዱ እየተጫወተ ነው የሚገኘው የሚል አስተያየት ሰጥቷል። እና እንግዲህ ማርቲን ኦዴጋርድ ደግሞ ነገ ለሪያል ማድሪድ ምን አይነት ምላሽ እንደሚሰጥ በጨዋታ መርሃ ግብሩ ላይ የሚጠበቅ ርዕሰ ጉዳይ ነው የሚሆነው። ያ ከ19 ዓመት በፊት የነበረው ታሪክ እንግዲህ ሚኬል አርቴታ ማስተያየቱን ሰጥቷል። ያ የ2006ቱ አርሰናል ሪያል ማድሪድን ያሸነፈበት ጨዋታ ለእኛ እንደ ትልቅ መነሳሻ እንደ ትልቅ ኢንስፓይሬሽን የሚያገለግለን ጨዋታ ነው የሚል አስተያየቱን ነው የሰጠው። ስለዚህ ያ የቀድሞውን ጨዋታ በተመለከተ አስተያየቱን ሲሰጥ ይህንን ነገር ተናግሯል። ዞሮ ግን ሚኬል አርቴታ በተለይ በዚህ ጨዋታ ላይ ለማሸነፍ በጨዋታው ላይ አስፈላጊ የሚባለውን ድል ይዞ ለመውጣት ብዙ ነገሮችን ሊያደርግ እንደሚችል የሚጠበቀው እንግዲህ ያንን የቫሌንሲያን ጨዋታ ሙሉን ተመልክቶታል ብዬ አስባለሁ። ሪያል ማድሪድ የነበረበትን ድክመት፣ ሪያል ማድሪድ ሜዳ ላይ የነበረውን የፐርፎርማንስ እና የብቃት ችግር፣ ግብ ለማስቆጠር የተቸገረበትን የሜዳ ላይ እንቅስቃሴ በደንብ ተመልክቶታል ብዬ አስባለሁ። ካርሎ አንቸሎቲም ደግሞ በዛው ልክ አርሰናል ከኤቨርተን ጋር ያደረገውን 1-1 የወጣበትን ጨዋታ በእርግጥ አርሰናል በቋሚነት ተጫዋቾቹን ሲጠቀም አልነበረም። በዛ ጨዋታ ላይ እንደተመለከት ነው እነ ቡካዮ ሳካን አሳርፎ ነበረ ሜዳ ላይ የገባው። ያሳረፋቸው ተጫዋቾች ነበሩ፣ በቋሚነት የተጠቀማቸው ተጫዋቾች እንዳሉ ቢሆንም ቤንች ላይ ያደርጓቸው የነበሩ ተጫዋቾች ነበሩና እንደዚህ አይነት እንቅስቃሴዎችን ሁለቱም አሰልጣኞች ሊመለከቱ ይችላሉ። እንግዲህ ካርሎ አንቸሎቲ የአውሮፓ ቻምፒየንስ ሊግን በማሸነፍ ማስተር ያደረጉ የአውሮፓ ቻምፒየንስ ሊግ ዋንጫን ደጋግመው በማሸነፍ ትልቅነታቸውን ያስመሰከሩ አሰልጣኝ ናቸው። ሚኬል አርቴታ ደግሞ እስካሁን ኤፍኤ ካፕ እና ኮሚኒቲ ሺልድን ብቻ ነው ማሸነፍ የቻለው እና እንደ ቻምፒየንስ ሊግ ያሉ ትልልቅ ዋንጫዎችን የማሸነፍ ልምድ የሌለው አሰልጣኝ ነው። እንግዲህ በጣም በእድሜ ወጣት የሚባለው አሰልጣኝ ሚኬል አርቴታ ከእድሜ አንጋፋው ካርሎ አንቸሎቲ ጋር የሚያደርገው ጨዋታ በጉጉት የሚጠበቅ የጨዋታ መርሃ ግብር ነው። እንግዲህ ወደ ኋላ መለስ ብለን ታሪኩንም ተመልክተናል። ከዚህ ጨዋታም ጋር አያይዘን ሀሳብ አንስተናል። ፈጣሪ ቢፈቅድ ደግሞ ነገ ጨዋታው ከመጀመሩ አስቀድሞ የተለያዩ ሀሳቦችን በቀጥታ ስርጭት ፕሮግራማችን ላይ ይዘን የምንመጣ ነው የሚሆነው ማለት ነው። ውድ አድማጮች እንግዲህ ስላደመጣችሁን ስለተከታተላችሁን ከልብ እናመሰግናለን። በዚህ ጨዋታ ላይ ማን ያሸንፋል? ሪያል ማድሪድ ከሜዳው ውጭ ጨዋታውን ያሸንፋል ወይስ አርሰናል አሸንፎ ከ19 ዓመታት በኋላ ዳግም ያንን ታሪክ መልሶ በወርቃማ ብዕር መጻፍ ይችላል? የአርሰናልም ደጋፊዎች በአጠቃላይ የእግር ኳስ ቤተሰቦች ሀሳቦቻችሁ ልታጋሩን ትችላላችሁ። የአራዳ ሜዳ ኮሜንታተር ተስፋወርቅ ሉልሰገድ አብሬያችሁ ቆይታ አድርጌያለሁ። ማክሰኞ ምሽት 4 ሰዓት ተጠባቂው የጨዋታ መርሃ ግብር ይከናወናል።
አርሰናል ከሪያል ማድሪድ በሰሜን ለንደን ኤምሬትስ ስታዲየም የብዙሃኑን ትኩረት የሳበው ጨዋታ ምሽት ላይ በጉጉት የሚጠበቀው መርሃ ግብር የሚከናወን ይሆናል።